ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ሌሰን 14 ጎል ኦፍ ግሪን ኬሚስትሪ ፍሮም ዘ ፐርስፔክቲቭ ኦፍ ክሊነር ፕሮዳክሽን። ጎል ኦፍ ግሪን ኬሚስትሪ ዋናው የግሪን ኬሚስትሪ ጎል ወይም ዋና ዓላማው ጎል አድርጎ የሚንቀሳቀሰው ምንድነው? ፍሮም ዘ ፐርስፔክቲቭ ኦፍ ክሊነር ፕሮዳክሽንስ ከክሊነር ፕሮዳክሽን ፐርስፔክቲቭ ስንመለከተው ማለት ነው። 1 to reduce adverse environmental impact by appropriate and innovative choice of materials and their chemical transformations. adverse environmental impactን ምን ለማድረግ ነው? reduce ለማድረግ ነው ማለት ነው። ይሄ በጣም አደገኛ የሆነ adverse የሆነ ወይም ቋሚ ተጽዕኖ ሊያመጣ የሚችል ኢምፓክትን በኤንቫይሮንመንታችን ላይ የሚያደርሰውን ኢምፓክት ምን ማድረግ ነው? reduce ማድረግ ነው። by appropriate እንዴት አድርገን ነው የምንቀንሰው? by appropriate and innovative choice of what materials ትክክለኛውን ማቴሪያልስ that means what ኢምፓክት ሊያሳድር የማይችለው ማቴሪያልስ በመምረጥ ወይም ኢኖቬት በማድረግ and their chemical transformation በኬሚካል ትራንስፎርሜሽን ላይ አንዱን ወደ ሌላ በሪአክሽን ጊዜ when you convert this reactant to reactant ወይም ከአንድ ሪአክሽን ወደ ሌላ ሪአክሽን በሚቀያየርበት ሰዓት ኢንቫይሮንመንታችን ላይ አድቨርስ የሆነ ኢምፓክት እንዳያሳደር እነኚህን appropriate እና innovative choice of materials በመጠቀም and their chemical transformation ትክክለኛውን መንገድ በመከተል ምን ማድረግ ይቻላል? reduce ማድረግ ይቻላል ማለት ነው። ስለዚህ አንደኛው ዓላማው ምንድነው? to reduce the adverse environmental impact adverse የሆነ environmental impact እንዳያሳድር ኢፌክቱን ወይም ኢምፓክቱን ምን ማድረግ ነው? መቀነስ ነው ማለት ነው። ሌላው ሁለተኛው to develop processes based on the renewable or plant based rather than non renewable fossil carbon derived raw materials. to develop processes based on renewable አንዳንድ ፕሮሰሶችን ወይም በሪአክሽን ጊዜ ወይም በኢንዱስትሪ ሪአክሽን በሚካሄድበት ሰዓት አንድ ኢንዱስትሪ ውስጥ ሪአክሽን በሚካሄድበት ሰዓት ዲቨሎፕ ልናደርግ የምንችለው ማድረግ ያለብን ወይም ልንጠቀመው የሚገባ ማቴሪያልስ ኦር ፊድስቶክ ምን መሆን አለበት? ሪኒዌብል ወይም ፕሮሰሳችን ምን ሪኒዌብል መሆን አለበት ማለት ነው። ራዘር ዛን ነን ሪኒዌብል ነው ፎሲል ቤዝድ የሆኑ ወይም ፎሲል ካርበን ድራይቭድ የሆኑ ራው ማቴሪያሎችን ለመጠቀም ነገር ግን በመጠቀም ሪኒዌብል ሪሶርሶችን በመጠቀም ነው። ስለዚህ to develop that means based on renewables አንድ ነገር ኮንስትራክት ሲደረግ ወይም ዲቨሎፕ ሲደረግ ሪኒዌብል ሪሶርሶችን እንዲጠቀም ተደርጎ ምን መደረግ አለበት? ዲቨሎፕ መደረግ አለበት ወይም ፕላንትድ መደረግ አለበት ነው። ሌላኛው the goal of this green chemistry to develop products that are less toxic which requires less toxicity raw materials or feedstocks ፕሮዳክቶችን ፕሮዲዩስ በሚደረግበት ወይም ዲቨሎፕ በሚደረግበት ሰዓት ለስ ቶክሲክ የሆኑ ማቴሪያሎችን ፕሮዲዩስ ማድረግ ነው ማለት ነው። አንደኛው የጎል ኦፍ ግሪን ኬሚስትሪ ሎክስ ቶክሲክ የሆኑ ማቴሪያሎች ወይም ፕሮዳክቶችን ከኢንዱስትሪ ሆነ በተለያየ አጋጣሚ እነኚህን ማድረግ ነው ፕሮዲዩስ ማድረግ ነው ማለት ነው። ሌላኛው ተማሪዎች የጎል ኦፍ ግሪን ኬሚስትሪ ምንድነው? to develop products that are degrades more readily or rapidly in the environment than current products አሁን ካለው ፕሮዳክት የምንጠቀመው ፕሮዳክት አለ የራሱ ዲግሪ ኦፍ ዲግሬድ የሚያደርግበት አለ በምን ያህል ሰዓት ዲግሬድ እንደሚያደርግ የራሱ ከሱ የበለጠ ዲግሬድ ሊያደርግ የሚችል more easily or rapidly ዲግሬድ ሊያደርግ የሚችል ማቴሪያሎችን ወይም ፕሮዳክቶችን ፕሮዲዩስ ማድረግ ነው አንደኛው ጎል ኦፍ ግሪን ኬሚስትሪ ማለት ነው። ሌላው ተማሪዎች or goal of this green chemistry የምንለው to reduce the requirements for hazardous or environmentally persistent solvents and extraction in the chemical process to reduce the requirement for hazardous or environmentally persistent solvents and extraction in the chemical process ይሄ hazardous ወይም አደገኛ የሆኑ ኬሚካሎችን ሊጠቀም የሚችሉ ሪኳየርመንቶችን መቀነስ ወይም ሶልቨንቶችን በኤንቫይሮንመንት ላይ ፐርሲስት ሊያደርጉ የሚችሉ ወይም ሊቆዩ የሚችሉ ሶልቨንቶችን መቀነስ ማለት ነው። መቀነስ ወይም ከመጠቀም መቀነስ ወይም ይሄን ሊጠቀሙ የሚችሉ ፋክተሪዎችን ወይም ኢንዱስትሪዎችን እንዳይመከሩ ማድረግ ወይም ፕሮሰሶቹ በዛ መንገድ አንዳንድ ፕሮሰሶች ምን ይጠቀማሉ? ኢንቫይሮንመንታሊ ፐርሲስት ሊያደርጉ የሚችሉ ሶልቨንቶችን and also አንዳንድ ኬሚካሎች ኢንዱስትሪዎች ምን ያመርታሉ? they extract እነኚህን ሶልቨንቶች ኤክስትራክት ያደርጋሉ። ስለዚህ እነኚህን መቀነስ ነው ወይም የሃዛርደስ ኬሚካልስ ፍላጎታችንን መቀነስ እነሱ የፕሮዲዩስ የሚደረጉበትን ወይም አንዳንድ ኢንዱስትሪዎች ምን ይጠቀማሉ? ሃዛርደስ የሆኑ ኬሚካሎችን ይጠቀማሉ። ያንን የመጠቀም አቅማቸውን በሌላ በመተካቱ ወይም በተለያየ አጋጣሚ እነኚህን ሊጠቀሙ የሚችሉ
ወይም እነኚህን የሚፈልጉ ኢንዱስትሪዎችን መቀነስ ማለት ነው። that means to reduce the requirement for what hazardous የሆኑ ኬሚካሎችን መጠቀም የመቀነስ ሲስተም ነው። or environmental persist የሚያደርጉ ሶልቨንቶችን ኤክስትራክት አለማድረግ ማለት ነው። ሌላኛው ይሄ goal of green chemistry የምንለው ነው። the sixth one is what to improve energy efficiency by developing low temperature and low pressure process by using what new or improved catalystoችን በመጠቀም በተለያዩ አጋጣሚ በሎው ቴምፕሬቸር እና በሎው ፕሬሸር ተጠቅመን to improve the energy efficiencyያችንን ከፍ ማድረግ ነው ማለት ነው። ሌላኛው የመጨረሻው this is the goal of green chemistry to minimize byproducts in the chemical transformation through redesign of what reactions and reaction sequences. In other words, to achieve a better atom economy to minimize byproductoችን የመቀነስ ሲስተም ማለት ነው። ዋናው አንደኛው goal of this green chemistry to minimize byproductoችን የመቀነስ አቅም ማለት ነው። ይሄ ደግሞ by redesign of reaction and reaction sequenceዎችን አንዳንድ የፕሮዳክት ኢንዱስትሪስ ፕሮዳክት በሚሰራበት ሰዓት የሚሄድበት ሲኩዌንስ አለ። ስለዚህ እኛ አማራጭ የሆነ ሲኩዌንስ በመጠቀም that means ያ አማራጭ ሲኩዌንስ ግን ምን መሆን አለበት to minimize byproductን ሊቀንስልን የሚችል ሪአክሽን ሲኩዌንስ በመጠቀም ባይፕሮዳክቶችን ምን ማድረግ አለ መቀነስ መቻል ማለት ነው። አንደኛው goal of green chemistry in the perspective of what cleaner production ወይም this means what byproductን ቀነስም ማለት ምን ማለት ነው ይታሷት to achieve a better atom economy ይኖረናል ማለት ነው። that means atom economy ካሁን በፊት ዲስከስ አድርገናል። atom economy የሚባለውን we have discussed before። ስለዚህ percentage of atom economy የምንለው ምንድነው? formula weight of byproduct formula weight of product produce የተደረገው ወይም የሚፈለገው ፕሮዳክት አለ ሲካፈል ለsum of formula weight of all reactant እዚህ ጋር የሚፈለገው ፕሮዳክት አለ ወይም ፕሮዲዩስ ያደረግነው ፕሮዳክት አለ እሱ ሲካፈል ለሁሉም ሪአክታንት ወይም ፊድ ያደረግነው ወይም ያስገባነው ሪአክታንት ሲባዛ በመቶ ምን እናገኛለን percent atom economy ማለት if our percent atom economy high ከሆነ የኛ ጥሩ የሆነ ፕሮዳክት አግኝተናል ማለት ነው። that means high ሆነ ማለት ሙሉ ለሙሉ ሪአክታንቶቹ ወደ ምን ተቀይረዋል ወደ ፕሮዳክት ተቀይረዋል which means that እዛ ከሪአክታንት ውስጥ ካስገባነው ሪአክታንት ውስጥ ወደ ባይ ፕሮዳክት የተቀየረ የለም ማለት ነው። ወደ ባይ ፕሮዳክት የተቀየረ የለም። ስለዚህ የሚፈለገው ምንድነው percent of atom economyያችንን ከፍ ማድረግ ማለት ነው። ይሄንን percentage of atom economy ከፍ ለማድረግ ደግሞ እዚህ ሰባተኛው ላይ ምን ይላችኋል? ሲኩዌንሶችን ወይም ሪዲዛይን ኢንዱስትሪውን ሪዲዛይን እናደርጋለን ወይም ሲኩዌንስ ኦፍ ዘ ሪአክሽን ምን ማድረግ እንችላለን በመቀየር we must maximize what the atom economy and also we must minimize the byproduct መቀነስ እንችላለን ማለት ነው። ኦኬ እዚህ ጋር እንደምትመለከቱት good atom economy means ጥሩ የሆነ atom economy አለ ማለት most of the atom of the reactant are incorporated in the desired product and only small amount of unwanted byproducts are formed and hence lesser problems of waste disposal or waste treatment good atom economy አለን ማለት ሙሉ ለሙሉ ሪአክታንቶቹ ወደ ምን ተቀይረዋል ማለት ነው ወደ የሚፈለገው ፕሮዳክት ተቀይረዋል ማለት ነው። ወይም በጣም ትንሽ የሆነ ባይ ፕሮዳክት ነው ሊፈጠር የሚችለው ማለት ነው። በዚህ በትንሽ amount of waste disposal or waste treatment ነው የሚያስፈልገን ማለት ነው። that means ባይ ፕሮዳክቱ እንደ waste ነው የሚሆነው ወይም የማይፈልግ ፕሮዳክት ነው። ስለዚህ እሱም በቀላሉ ትንሽ ችግር ነው የተፈጠመው less problem of waste disposal ተጠቅመን እሱን ማስወገድ ወይም ትሪት ማድረግ እንችላለን ማለት ነው። ስለዚህ good atom economy ማለት ሙሉ ለሙሉ ሪአክታንቱ ወደ ምን ተቀይሯል ወደ ፕሮዳክት ወደሚፈለገው ፕሮዳክት ተቀይሯል ማለት ነው። ወደሚፈለገው ፕሮዳክት ተቀይሯል ማለት ነው። atom economy look እዚህ ጋር atom economy the atom economy or the measure of the atom utilization or efficiency ማለት ነው is a measure of amount of starting materials that end up as useful product atom economy የሚባለው it is what the measure of the starting materials ወይም የሪአክታንት ሜጀር ማድረግ ነው that end up as useful product ምን ያህሉ ሪአክታንት ወደ ፕሮዳክት ተቀይሯል የሚለውን ሜጀር የሚያደርግልን ነው ማለት ነው። ከሁሉም ሪአክታንቶች ወደ ፕሮዳክት ላይቀየሩ ይችላሉ ሪአክታንት ወደ ፕሮዳክት ላይቀየሩ ይችላሉ ግን ምን ያህሉ ሪአክታንት ወደ ፕሮዳክት ተቀይሯል that means if all reactants are converted into product we have what a good atom economy ማለት ነው። ከዛውስ ግን ምን ካለ if there is what
ዌስት ካለ ወይም ባይ ፕሮዳክት ካለ አተም ኢኮኖሚያችን በጣም ትንሽ ነው ማለት ነው። አተም ኢኮኖሚያችን በጣም ትንሽ ነው ማለት። ስለዚህ የኛ ፐርፐስ ወይም ሪአክሽን ሲኩዌንሳችን ምን መሆን አለበት? ሪአክታንቱን ወደ ፕሮዳክት ሙሉ ለሙሉ ሊቀይርልን የሚችል ሪዲዛይን ማድረግ አለብን ማለት ነው። ስለዚህ አተም ኢኮኖሚ is equal to mass of the desired or useful product የሚፈለገው ፕሮዳክት ወይም ጠቃሚ የሆነ ፕሮዳክት ሲካፈል ለቶታል ማስ ኦፍ ኦር ሪአክታንት ኦር ፕሮዳክትስ ማለት ነው። ቢኮዝ ከታች ያለውን እዚህ ጋር ያለውን ማስ ኦፍ ሪአክታንት መጠቀም እንችላለን ኦር ማስ ኦፍ ፕሮዳክት መጠቀም እንችላለን። ቢኮዝ ቤዝድ ኦን ዘ ማስ ኦፍ ኮንዘርቬሽን ማስ ኢዝ ኮንዘርቭድ ስንል ዘ ቶታል ማስ ኦፍ ሪአክታንት ኢት ሹድ ቢ ኢኳል ቱ ዘ ቶታል ማስ ኦፍ ፕሮዳክት። ስለዚህ ፕሮዳክት ወይም ሪአክታንት መጠቀም እንችላለን ማለት ነው። ስለዚህ ጉድ አተም ኢኮኖሚ ሊኖረን ይገባል። የግሪን ኬሚስትሪ ዋነኛው ዓላማም ደግሞ ጉድ አተም ኢኮኖሚን መፍጠር ስለሆነ ማለት ነው። the greater percentage of or the greater percent atom economy of the reaction the more efficient and economic and is likely to be ስለዚህ greater atom economy ማለት ኤፊሽንት ነው። we are economic ነው ማለት ነው። ዌስት ያደረግነው ነገር የለም ማለት ነው። ሙሉ ለሙሉ ሪአክታንታችንን ወደ ምን ቀይረናል? ወደ ፕሮዳክት ቀይረናል። ስለዚህ we are economic and also we are efficiently እየተጠቀምን ነው ማለት እንችላለን ማለት ነው ተማሪዎች። ሌላው ተማሪዎች የምንመለከተው በዚህ ሌሰናችን ላይ ኤክሰርሳይዝ 5.4 እንመለከታለን። መጽሐፋችሁ ላይ ፔጅ 280 ላይ ያለውን ኤክሰርሳይዝ 5.4 ዛሬ እንመለከታለን ማለት ነው። question number 1 give example of a green chemistry solution that involves safer chemicals safer chemical produce የሚያደርግ የሚችል green chemistry example of green chemistry ጥቀሱ ወይም ተናገሩ ኤግዛምፕል ስጡ ነው የተባላችሁት። ኦኬ green chemistry it is what may involve what using safer chemicals አንደኛው የግሪን ኬሚስትሪ የምንለው ግሪን ኬሚስትሪ safer ኬሚካሎችን መጠቀም ማለት ነው። አንደኛው ግሪን ኬሚስትሪ ማለት ነው እንደ ሶሉሽን የሚወስደው ወይም ግሪን ኬሚስትሪን እንደ ሶሉሽን ልንወስደው የምንችለው አንደኛው ሴፈር የሆኑ ኢንስቴድ ኦፍ ሃዛርደስ ኬሚካልስ ወይም ቶክሲክ የሆኑ ሶልቨንቶችን ከመጠቀም ይልቅ አማራጭ ተጠቀም ሴፍ የሆነ ኦር ሴፈር የሆነ ኬሚካል መጠቀም ማለት ነው። አንደኛው የግሪን ኬሚስትሪ መፍትሄ ኦር ሶሉሽን የምንለው ማለት ነው። ስለዚህ ከመጠቀም አንፃር ሊኩዊድ ካርቦን ዳይኦክሳይድ ፎር ኤግዛምፕል ኢዝ ስታርቲንግ ቱ ሪፕሌስ ቶክሲክ ኦርጋኒክ ሶልቨንት ዩዚንግ ኢን ድራይ ክሊኒንግ በድራይ ክሊኒንግ ጊዜ የምንጠቀማቸው ሶልቨንት ቶክሲክ የሆኑ ኦርጋኒክ ሶልቨንቶችን ከመጠቀም ይልቅ ሊኩዊድ የሆነ ካርቦን ዳይኦክሳይድን መጠቀም ማለት ነው። ይሄኛው አንድ ኤግዛምፕል ሊሆነን ይችላል። ሊኩዊድ ካርቦን ዳይኦክሳይዶችን መጠቀም in order to replace ቶክሲክ ኦርጋኒክ ሶልቨንቶችን ሪፕሌስ ለማድረግ ማለት ነው። በድራይ ክሊኒንግ ጊዜ ቶክሲክ የሆኑ ኦርጋኒክ ሶልቨንቶችን ከመጠቀም ይልቅ ሊኩዊድ የሆነ ካርቦን ዳይኦክሳይድን መጠቀም። ግሪን ኬሚስትሪ ሴፈር የሆኑ ቶክሲኮችን እየተዉ ሴፍ የሆነው ለኤንቫይሮንመንታል ሴፍ የሆነው ለሂውማን ቢንግ ሴፍ የሆኑ ኬሚካሎችን በኤንቫይሮንመንት ላይ ኢምፓክት ሊያመጣ የሚችል ኬሚካሎችን አለመጠቀም ኢንስቴድ ኦፍ ዛት አናዘር ሴፍ የሆኑ ኬሚካሎችን መጠቀም ማለት ነው። ከዚህ አንፃር ነው ይሄኛው። ሌላኛው ግሪን ኬሚስትሪ ግሪን ኬሚካል ፕሮሰስ ካን ኦልሶ ኢንቮልቭ ዋት ሜኪንግ ኤ ፕሮሰስ ሞር ኤፊሽንት ፕሮሰሶችን አንዳንድ ጊዜ ሞር ኤፊሽንት ማድረግ ማለት ነው። ግሪን ኬሚካል በኬሚካል ፕሮሰስ ጊዜ ግሪን ኬሚስትሪ አንደኛው በግሪን ኬሚካል ፕሮሰስ ጊዜ ይዟት ፕሮሰሶችን ሞር ኤፊሽንት ማድረግ ነው። ለምሳሌ ኦርጋኒክ ሜከር ኦፍ አይፕሮፎን የሚባለው ይዟት አን ኢምፖርታንት ፔን ሪሊቨር ነው፣ ሪሊፍ የሚሰጥ ነው ህመሞችን ፋውንድ a way to make so the drug in half the number of steps ስለዚህ ይሄንን ፕሮዲዩስ ለማድረግ አይፕሮፎንን የራሱ የሆነ ፕሮሰስ አለው ግን አዋጭ እንዲሆን ሞር ኤፊሽንት እንዲሆን ሞር ኢኮኖሚክ እንዲሆን ሌላ አማራጭ ተጠቅሞ ወይም ሌላ ነምበር ኦፍ ስቴፖችን በሃፍ የሚቀንስ ለምሳሌ አይፕሮፎንን በ6 ስቴፕ ማምረት የምንችል ከሆነ ሞር ኤፊሽንት አድርገን በ3 ስቴፕ የማምረት ማለት ነው። በዛን ጊዜ የሚወጡ ባይ ፕሮዳክቶችን ልንቀንስ እንችላለን ማለት ነው። ስለዚህ ሞር ኤፊሽንት ስቴፖችን ወይም ፕሮሰሶችን ሞር ኤፊሽንት የማድረግ አንደኛው የግሪን ኬሚስትሪ ሶሉሽን ነው ማለት ነው። question number 2 explain what cleaner production mean cleaner production ማለት ምን ማለት ነው የሚለውን ኤክስፕሌን አድርጉ ነው። ኦኬ የክሊነር ፕሮዳክሽን የሚባለው cleaner production developing what a green alternative or cleaner production begins with what considering the hazards of what required chemicals as well as their properties. Green alternative cleaner production ላይ green alternative or cleaner production begin ለማድረግ ወይም ለመስራት ወይም ለማካሄድ
መጀመሪያ መነሳት ያለበት እነኛን ሃዛርድ ሶፋት ኮንሲደሪንግ ሃዛርድ የሆኑ ኬሚካሎች ላይ ኮንሲደር በማድረግ ሃዛርድ የሆኑ ኬሚካሎችን ኮንሲደር በማድረግ and also the required chemicals associated with their property look here ከማወቅ ነው የሚጀምረው ሞር ፎከስ ልናደርግ የምንችለው during the green alternative በምንሰራበት ሰዓት ወይም cleaner production በምንሰራበት ሰዓት ሞር ኮንሲደር የምናደርገው ሃዛርድ ኦፍ the required chemicals as well as their property አደገኛ የሆኑ ኬሚካሎች ነው ኮንሲደር የምናደርገው especially by considering their property ምን ይመስላል ባህሪያቸው ምን ይመስላል እንደሱ እነኚህ ጎጂ የሆኑ ሃዛርድ የሆኑ ኬሚካሎች በኤንቫይሮንመንት ላይ ምን አይነት ጉዳት ሊያደርሱ ይችላሉ የሚለውን ይሄን ከማወቅ ይጀምራል ማለት ነው ወይም እነሱ ላይ ፎከስ ማድረግ እና ኦልተርኔቲቭ ወይ ማምጣት ማለት ነው ክሊነር ፕሮዳክሽን then ይሄን ኮንሲደር ካደረጉ በኋላ ኬሚስቶቹ ምን ያደርጋሉ they develop a manufacturing process so that every stage of the product developing environmentally safe from the raw materials to what happens to the product at the end of its useful life and በፕሮሰሱ ላይ that means during the chemical reaction ከሪአክታንት ወደ ፕሮዳክት በሚካሄድበት ስምለ እያንዳንዱ ስቴጅ ላይ ሴፍ የሆነ ስቴፕ ተከትሎ ፕሮዳክትን ዲቨሎፕ ማድረግ ኢንቫይሮንመንታሊ ሴፍ ማለት from the raw materials ከraw material በመነሳት ከመጀመሪያው ስቴጅ ተነስቶ to what happens to the product ከእስከ ፕሮዳክቱ ድረስ ያለው ማለት ከሪአክታንት እስከ ፕሮዳክት ድረስ እስከሚደርስ ድረስ ያለውን ፕሮሰስ ሴፍ በሆነ መንገድ ማካሄድ ማለት ነው ክሊነር ፕሮዳክሽን የግን ዋናው መነሻው by considering the hazards of these ኬሚካሎችን አደገኛ ኬሚካሎች ላይ ኮንሲደር በማድረግ ስፔሻሊ ባህሪያቸውን በማጥናት ከዛም በኋላ ኬሚስቶች በየማኑፋክቸሪንግ ፕሮሰሳቸው ላይ ወይም when they develop a manufacturing process every stage of this process ላይ ሴፍ የሆነ from the environmental effect ማለት ከኤንቫይሮንመንታል ኢፌክት ወይ ኢምፓክት እንዲያሳድር ተደርጎ ዲቨሎፕ ይደረጋል ማለት ነው ከሮ ማቴሪያል እስከ ፕሮዳክቱ ከወጣ በኋላ ደግሞ እስከሚጣልበት ድረስ ሴፍ በሆነ መንገድ እንዲደርስ የማድረግ ፕሮሰስ ምን እንለዋለን ክሊነር ፕሮዳክሽን ማለት እያንዳንዱ ስቴፕ ክሊን መሆን አለበት ወይም ሴፍ መሆን አለበት ኤንቫይሮንመንት ላይ አድቨርስ የሆነ ኢምፓክት ሊያሳድር በማይችልበት መንገድ ማካሄድ ማለት ነው ተማሪዎች question number 3 which principle of green chemistry best explained in the cleaner production 12 principles አሉ ከ12 principles ውስጥ የትኛው ነው which principle of green chemistry best explained in green production cleaner production ላይ best explained የተደረገው የትኛው ነው ስለ cleaner production ኦኬ ከ12 green chemistry principles ውስጥ best explained in cleaner production በcleaner production ላይ best explained የተደረገው የትኛው ነው የሚለው ሳንስ principle of atom economy ነው principle of atom economy ነው more explained ያደርገው principle of atom economy the atom economy is what the primary criteria for the green chemistry ዋናው የግሪን ኬሚስትሪ መጀመሪያ ላይ ፍሮንት ላይ ሊቀመጥ የሚጀው ክራይቴሪያ የምንለው ምንድነው አተም ኢኮኖሚ ነው ማለት አተም ኢኮኖሚ ከሪአክታንት ወደ ፕሮዳክት በመንቀይርበት ሰዓት ዘንሶ ዌስቶችን የመቀነስ ሲስተም ማለት ነው ዌስት ምክንያቱም እነኛ ዌስት ፕሮዳክቶች ኢንቫይሮንመንት ላይ አድቨርስ የሆነ ኢፌክት ሊያሳድሩ ይችላሉ ሁለተኛ ዌስቴጅ ሊፈጠር ይችላል ማለት ነው ዛት ሚንስ ሙሉ ለሙሉ ሪአክታንቱ ወደ ፕሮዳክቱ ሊቀየርልን አይችልም ማለት ነው ብዙ ዌስት የሆኑ ኢንቫይሮንመንት ላይ አድቨርስ የሆነ ኢፌክት ሊያሳድሩ የሚችሉ ፕሮዳክቶች አብረው ስለሚሰሩ ማለት ነው ስለዚህ አተም ኢኮኖሚያችን ምን መሆን አለበት ፐርሰንቴጅ ኦፍ አተም ኢኮኖሚያችን በጣም ከፍተኛ መሆን አለበት ማለት ነው ስለዚህ ክሊነር ፕሮዳክሽን ደግሞ አንደኛው የሆነ ሴፍ የሆነ ኢንቫይሮንመንት መፍጠር ነው ማለት ነው which means that እነኛ ዌስት ፕሮዳክቶች ወይም ባይ ፕሮዳክት የሚባሉትን መቀነስ ስለሆነ ማለት ነው that means what the idea of this atom economy is to improve the chemical processን ኢምፕሩቭ በማድረግ የተለያየ ስቴጅ በእያንዳንዱ ስቴጅ ላይ አንደኛ ሴፍ የሆነ ስቴጅ መፍጠር ሁለተኛ ስቴጅን በመቁረጥ ወይም በግማሽ ወይም በፈለግነው ስቴጅ በመቀነስ ዌስት ፕሮዳክቶችን ወይም ባይ ፕሮዳክቶችን መቀነስ ማለት ነው by avoiding the waste atom from the reactant to product yes avoiding the wastes when the reactant is converted into product ማለት ነው that means reactant ሙሉ ለሙሉ ወደ ፕሮዳክት ከተቀየረና ዌስት የለንም ማለት ነው ያ ዌስት ደግሞ ከሌለ ኢንቫይሮንመንታችን ላይ ምን አይፈጥርም አድቨርስ የሆነ ኢፌክት ሊፈጥርብን አይችልም ማለት ነው ተማሪዎች ስለዚህ best explained in cleaner production የተደረገው the principle of atom economy ነው ማለት ነው the principle of atom economy okay question number 4 which one is the aim of green chemistry the aim of green chemistry ከነኝ ከተሰጡን ኦልተርኔቲቮች ውስጥ የግሪን ኬሚስትሪ ዋናው ኤሙ የትኛው ነው a design chemical products and process that maximize profit ሊያመጣ የሚችል ወይም ማክሲማይዝ የሚያደርግ ትርፍ
ማምጣት ነው ዲዛይን ኬሚካል ፕሮዳክትስ ኬሚካል ፕሮዳክቱ ዲዛይን ሲደረግ which maximize ፕሮፊታችን ማክሲማይዝ ሊያደርግ የሚችል ነው የሚለን ይሄ እንኳን አይደለም ፕሮፊት ዋናው ፎከስ የሚያደርገው ግሪን ኬሚስትሪ ፕሮፊት ላይ አይደለም ቢ ዲዛይን safer chemical products and processes that reduce or eliminate the use and generation of what hazardous substance ስለዚህ የግሪን ኬሚስትሪ ዋናው ኤሙ ምንድነው ሴፈር የሆነ ኬሚካል ምን ማድረግ ነው ዲዛይን ማድረግ ነው ኢንቫይሮንመንት ላይ አድቨርስ ኢፌክት ሊያመጣ የማይችል ሴፈር የሆነ ኬሚካል ምን ማድረግ ነው ዲዛይን ማድረግ ነው ማለት ነው አንደኛው and design the processes that reduce or eliminate the use and generation of hazardous substance eliminate the use and generation of hazardous substanceዎችን አንድ አለመጠቀም ሁለተኛ እነሱን ደግሞ ጄነሬት አለማድረግ ነው ዋናው አላማው ማለት ነው ስለዚህ አንድ ሴፈር የሆነ ኬሚካልን ዲዛይን ማድረግ ነው ወይም ኬሚካል ፕሮዳክትን ዲዛይን ማድረግ ነው ሁለተኛ reduce and eliminate the use and generation of hazardous substanceዎችን ፕሮዲዩስ ማድረጋችንን መቀነስ ማድረግ ነው ወይም ጭራሽ ማስወገድ ማለት ነው ስለዚህ አለመጠቀም ጄነሬት አለማድረግ and also safer የሆነ ኬሚካል ፕሮዳክትን ፕሮዲዩስ ወይም ዲዛይን አለማድረግ ነው so our answer is what B ነው ማለት C አይሆንም design chemical products and processes that work more efficiently የሚሰራ ፕሮዳክት ማምረት አይደለም ዋናው ዓላማችን utilize non renewable energy ይሄም አይሆንም ስለዚህ ትክክለኛ መልሳችን ማን ነው የሚሆነው B ነው ማለት ነው question number 5 which of the following is a challenge for the green chemists ለኬሚስቶች or big challenge የሚባለው የትኛው ነው አንደኛ awareness of the benefits of green chemistry it's not awareness of benefits of green chemistry so awareness መስጠቱ አይደለም ዋናው ቻሌንጅ ሁለተኛ developing a chemicals that are recyclable የሆኑ ኬሚካሎችን ፕሮዲዩስ ማድረግ አይደለም and also training for cleaning up chemicals please training መስጠት አይደለም then D knowing when to reduce and eliminate hazardous wastes ይሄ ነው ዋናው ቻሌንጅ ተማሪዎች ቻሌንጅ የሚያደርገው ወይም ግሪን ኬሚስትሪዎች ዋናው ቻሌንጅ የሚያደርገው ወይም የሚፈትናቸው ወይም ታላቅ ፎከስ የሚያደርጉበት ነገር የሚንቀሳቀሱ ምንድነው knowing when to reduce መቼ ነው reduce ማድረገው and መቼ ነው eliminate ማድረገው ማንን hazards ይሄ hazard ደግሞ environmentአችን ላይ effect or impact የሚያሳድር ነው ስለዚህ when to reduce knowing when to reduce and eliminate hazard waste eliminate ማድረግ this is a big challenge for green chemistry okay question number 6 environmental benefits of green chemistry includes A fewer raw materials and materials resources are used B cleaner production technologies and reduced emissions C smaller quantities of hazardous waste to be treated and disposed D all of the above the answer is what all benefits of this green chemistry እነኚህን ሁሉ መጠቀም ነው fewer raw materials and natural resources መጠቀም cleaner production technology and reduced emission smaller quantities of the hazardous waste to be treated and disposed ስለዚህ the answer is what D ነው ማለት ነው all of the above የሚለው all of the above our answer okay question number 7 calculate the atomic economy of the fermentation of sugar to make ethanol or alcohol ከሹገር ወደ ኢታኖል ኮንቨርት በሚደረግበት ሰዓት ካልኩሌት ዋት ዘ አተም ኢኮኖሚ ካልኩሌት አድርጉ ነው ለወደቱ ካልኩሌት this atom economy is equals to what the mass of the desired product over the total mass of product times 100 እዚህ ቶታል ማስ ኦፍ ፕሮዳክት ላይ ሪአክታንትን መጠቀም እንችላለን the total mass of reactant መጠቀም እንችላለን ስለዚህ ሁለቱም because mass is conserved in the chemical reaction ስለሆነ ማለት ነው ስለዚህ the mass of the desired product over the total mass of product ሲባዛ በመቶ we can get so this atom economy look ይሄ ሪአክሽን that's what decomposition reaction of the sugar in order to produce what ethanol and carbon dioxide ስለዚህ የሚፈልገው ፕሮዳክት ማን ነው this ethanol carbon dioxide ደግሞ ምንድነው waste product ነው ማለት ነው ስለዚህ አተም ኢኮኖሚም በዚህ መሰረት ዲዛይርድ ፕሮዳክታችን ማን ነው ይሄ ኢታኖል ነው ዜን ቶታል ማስ ኦፍ ዘ ፕሮዳክት ማለት ደግሞ የማስ ኦፍ ካርቦን ዳይኦክሳይድ እና ማስ ኦፍ ኢታኖል ነው ማለት ነው ዜን በመቶ እናበዛለን ማለት ነው ሉክ ስለዚህ ማስ ኦፍ ኢታኖል is equal to what እዚህ ጋር ኮኤፊሺየንት እንጠቀማለን ኮኤፊሺየንት because mass is conserved balanced chemical equation እንጠቀም ስለዚህ ኮኤፊሺየንቶቹን እንዳለ ከማሱ ጋር አብረን እንይዛለን ማለት ነው ስለዚህ mass of twice of this ethanol is equal to 92 gram per mole which means that ካርበን ስንት ነው ይሄ የሚታወቅ ስለሆነ ማለት ነው ካርበን አቶሚክ ማሱ ስንት ነው ሷት 12 ነው and also carbon is equal to 12 hydrogen is equal to 1 and oxygen is equal to 16 ነው ማለት ነው
ስለዚህ ስንት ካርበን አለን? 2 ካርበን አለን ሲባዛ በ2 በ4 አድርገን እናበዛለን። ሃይድሮጅን እዚህ ጋር 6 አለን and also ኦክሲጅን እዚህ ጋር ስንት አለን? አጠቃላይ ስንት አለን? እዚህ ጋር without coefficient አንድ አለን በ2 ስናበዛው 2 ይሆናል። ስለዚህ ይሄን ስንደምረው ስንት ይመጣል? 92 ግራም ፐር ሞል ኦፍ ዚስ ኢታኖል አለን ማለት ነው። ሌላኛው ካርቦን ዳይኦክሳይድ ዜን የካርበን 12 ነው 12 ዜን ኦክሲጅን ስንት ነው? 16 ሁለቱ ኦክሲጅን 32 ይመጣል 32 እና 12 44 ይመጣል። ኮኤፊሺየንቱ 2 አለን ዜን 88 ግራም ፐር ሞል ይመጣል። ይሄኛው ጊቨን ስለሆነ ስለሚሰጥ ከፔሪዮዲክ ቴብል ላይ ተወስዶ ነው ሞላር ማሳቸው ማለት ሞላር ማስ ኦፍ ዚስ ኢታኖል ኤንድ ካርቦን ዳይኦክሳይድ ነው የምንጠቀመው። ሌላኛው የሁለቱ የኢታኖል እና የካርቦን ዳይኦክሳይድ ሞላር ማስን እንደምራለን ማለት ነው። ስንደምረው ስንት ይመጣል? 92 ሲደመር 88 ግራም ፐር ሞል እዚህ ኳልሱ ስንት ይመጣል? 180 ግራም ፐር ሞል ይመጣልና ስለዚህ ይሄንን ሞላር ማስ ተጠቅመን ምን ካልኩሌት ማድረግ እንችላለን? ይችኛዋን ፎርሙላ እንጠቀም ወደ አተም ኢኮኖሚ ፎርሙላ እንመጣለን ማለት ነው። ስለዚህ አተም ኢኮኖሚ is equals to አተም ኢኮኖሚ is equals to the desired product the mass of the desired product ማለት የኢታኖል ማለት ነው። the mass of twice of ethanols ወይም twice of ethanols ማለት this one to C2H5OH over the total mass of the product that means ፕሮዳክቶቹ ሁለት ናቸው ሷት mass of twice of C2H5OH ሲደመር ሷት molar mass of twice of carbon dioxide ማለት ነው። this is the desired product የሚፈለገው ፕሮዳክት ማለት ነው። ስለዚህ ስኳርስ ቱ ማስ ኦፍ ዚስ ኢታኖል ስንት ነው? የማስ ኦፍ twice of this ኢታኖል ስንት ነው የተሰጠን? እዚህ ጋር 92 ግራም ፐር ሞል ቅድም ካልኩሌት ያደርግ 92 ግራም ፐር ሞል ይመጣል ማለት ነው። ዜን ሲካፈል ቶታል ማሳችን ደግሞ የሁለቱ ድምር ዛት ሚንስ 180 ግራም ፐር ሞል ይመጣል ማለት ነው። ያው ዩኒት ስለሌለው እሷት ይጠፋ ሲባዛ በስንት እናደርጋለን? በመቶ እዚህ ጋር ሲባዛ በመቶ ቢኮዝ ፐርሰንቱን ካልኩሌት ስለምናደርግ ስለዚህ ይሄ ስንት ይመጣል? 51.11% ይመጣል ማለት ነው። ይሄን በካልኩሌተር ቼክ ማድረግ ትችላላችሁ። ስለዚህ አተም ኢኮኖሚያችን ስንት ነው? 51.11% ነው ማለት ነው። ስለዚህ አተም ኢኮኖሚያችን በጣም ዝቅተኛ ነው ማለት ነው። ስለዚህ ይሄ ኢፌክቲቭ አይደለም ማለት ነው። ተማሪዎች የዩኒት 5 ግሬድ 12 ጨርሰናል። ስለዚህ በኔክስት ፕሮግራም የምንገናኘው በምንድነው? በሪቪው ኤክሰርሳይዝ ነው ማለት ነው። ስለዚህ ተማሪዎች እስከዛው ድረስ ሰላም ነው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ